መጽሐፌ እንዴት አያችሁት? የኃይለኞች ፈጣሪ ስለሱ ብዙ ትችቶች እየገጠሙት ነው። ብዙ ድጋፎችም እየደረሱኝ ነው። ብዙ ላይክ ጥሩ ፊድባኮችም እየደረሱኝ ነው። አንዳንድ ትችቶችም እየደረሱኝ ነው። ይታሰሩላ ሚል አይታችሁታል። ሪፖስት አድርጌ ነበረ። ካልታሰረ የኒቼን አስተሳሰብ የሚከተል ሰው መታሰር አለበት ብለው ሊያሳስሩኝ ነበር እና ያን ያህል ተጽዕኖ የፈጠረን መጽሐፌ ተጽዕኖ ስለፈጠረ ሳይሆን ኢንፋክት የሆኑ ሰዎች ላይ የሆነ ኢምፓክት መፍጠር ከቻለ ወጣቶች ላይ በተለይ ጠቃሚ ነው ብዬ አስባለሁ። ለዛም ነው የጻፍኩት። ለዛም ነው በነፃ እንዲለቀቅ ያደረኩት። ቱ ቢ ኦነስት መጽሐፍ በጣም በጣም አድካሚ ነው። በጣም ላይክ you have no idea በቀን 3 ሰዓት ምናምን ብቻ የምተኛበት ጊዜ ነበር ማለት ነው። ላይክ ቶሎ ለመጨረስ የሆነ ውስጥ የነበረ መነሳሳት ነበርና ያ ነገር ሳይከስም ቶሎ ብዬ ለመጨረስ ፈልጌ ነበርና ላይክ በቀን 3 ሰዓት ምናምን ተኛበት ጊዜ ነበር። አይታችሁ ከሆነ መጽሐፉን የለቀኩት ቀን ስለ መጽሐፉ ራሱ ማውራት አልቻልኩም ነበር። በቃ ለመተኛት ቸኩዬ ቀዘው እንደምታረጉ አርጉት ካነበባችሁ ምናምን ብዬ መጽሐፍ ተለቋል ምናምን እዚህ ሊንክ ላይ ታገኙታላችሁ ብዬ ነው የተኛሁት። ከዛ ለረጅም ጊዜ ምንም ስለ መጽሐፉ ማላወራውም ነበር። በጣም ደክሞኝ ነበር በጣም ማለት ነው። ላይክ በአካል ብቻ ሳይሆን የሚደክመው መጽሐፍ ጽፍ to be honest like አምሮም like በጣም ፍራስትሬትድ ይሆናል። በጣም like አምሮ ይዝላል because የሆነ አካልን ተሳስቼ እንዳላሳስት ብለህ በጣም ደጋግመ ብዙ ነገር ላይ ታብሰለስላለህ። በጣም like የሆነ ልቦለድ ምናምን ቢሆን እንኳን ችግር የለውም። የሆነ የካራክተር ስተት ነው ምናምን ነገር በካራክተሩ ነው የሚሳበበው። ግን የፍልስፍና መጽሐፍ ሲሆን ወደፊት የምጽፋቸውንም ነገሮች ኢምፓክት ስለሚያደርጉት ትላንት እንዲህ ነበር ምናምን ስለሚባል ያ ብቻ ሳይሆን ከብዙ ነገር አንፃር ቁጭ ብለህ ብዙ ነገር ማብሰልሰል ይፈልጋልና ብዙ ነገር ስቀንስ ጨምር ብዙ ነገር ስለፋብን ነበር። ብቻዬን ነው የጻፍኩት። ትንሽ ስለ ድካሜ ላውራ ትንሽ ከዛ በኋላ እንዴት ልክ እንደተነገረኝ እነግራችኋለሁ። ስለ መጽሐፍ ካልጠበቅክ ያገኘው አክሪፋ አስተያየት አለ። በጣም በእውነት ስለ መጽሐፌ ያገኙት አስተያየት ማለት ነው ኦ ማይ ጋድ ትልቅ ሰው እያለቀሰ ላይክ እንዳስለቀሰው ምናምን ነገር እየነገረኝ ይጽፍልኛል። ሚንስ መጽሐፍ ውስጥ ያዩት ዴፕስ ያዩትን እንዲያውት ያረኩትን ችግር ራሳቸው ህይወት ላይ ያዩት ብዙዎች ሲሪየስሊ ፊል አድርገውታል። እና ደግሞ ባልጠበቅኩት መልኩ የ9ኛ ክፍል ህፃን ልጅ ምናምን ነገር የለቀሰ ቮይስ ልኮልኝ ላይክ የፈጠረበት መነሳሳት ምናምን ነገር በእውነት ላይክ በጣም ኦቨርዌልሚንግ ሆነ። እኔ ጦርነት ይዘመትብኛል ብዬ ነበር በዚህ መጽሐፍ። ማንም ደፍሮ እንደዚህ አይነት መጽሐፍ አይጽፍም to be honest። ግን ያበጠው የፈንዳ ብዬ ነው የጻፍኩት። ኢትዮጵያ ላይ እንደዚህ አይነት መጽሐፍ ተጽፎን ያላነበብኩም። በፍልስፍና መደመም የሚባል አንድ መጽሐፍ ጥሩ ተቀራራቢ ነገር እንደተጻፈ ሰምቻለሁ። ግን የኢትዮጵያ መጽሐፍ የማግኘት አክሰሱ ብዙም የለኝምና ላነብ አልቻልኩም ነበር። ግን መጽሐፌ to be honest it's different የምርም ይለያል። ራሴም ገለልተኛ ሆኜ ለማንበብ ስሞክር ይለያል። እና ከደረሱኝ በነገራችን ላይ ያረጋችሁት ያለ ነገር ካለ እየመጣልኝ ነው። አላቃቸውም ላይክ ከሆነ ጊፍት ከሆነ ምናምን ነገር ገና ጀማሪ ነኝ አትፍረዱብኝ። እና ላይክ አርጉሽ አሪፍ ነው ይላሉ ታፕ ምናምን ሲደረግ። የመጽሐፉ ዋናው ዓላማ የነበረው ላይክ መጽሐፉ ላይ ራሱ ይገልጸዋል። ወደ መሃል ምዕራፍ ላይ ስትሄዱ ወደ ኒቼ ጋር ይመጣና ኒቼ ምን እንዳስተማረ ኒቼ ምን ላይ ፎከስ አድርጎ እንዳወራ ከዛ ምን ላይ እንዳቆመ ከዛ በኋላ የመጡ ፈላስፎች ደግሞ ሃይማኖት ላይ መለፋደድ ሃይማኖትን መስደብ መተቸት ብቻ ማላገጥ ብቻ እና ህይወት ትርጉም አልባ እንደሆነች
መናገር ብቻ እንጂ ሲሪየስ የሆነ ኮንስትራክቲቭ ፊሎሶፊ ያቀረበ ሰው አላየሁም። እና ላይክ የራሴን ኒቼ ካቆመበት ለመቀጠል ብዬ የራሴን አሳሰብ የምገልጽበትን የሰው ልጆችን ህይወትን ያዩበትና የሰው ልጆች ኮሌክቲቭ ኮንሽስነስ ምን ላይ ፎከስ ማድረግ አለበት፣ ማህበራዊ ንቃተ ህሊና የሚባል ነገር አለ፣ ምን ላይ ፎከስ ማድረግ አለበት የሚለውን አድሬስ ለማድረግ ነበር የጻፍኩት። ግን ያን ነገር አድሬስ ለማድረግ ያንን እንዳይረዳ ያደረገውን ነገር በራሱ መጀመሪያ ኤክስፕሌን ማድረግ ያስፈልጋል። ኮሌክቲቭ ኮንሽስነሱ እንዲወድቅ ማህበረሰባችን እጅግ ኋላ ቀር እንዲሆን ያደረጋቸው ነገሮች ምንድናቸው የሚለውን ነገር ኤክስፕሌን ማድረግ ያስፈልግ ነበረ። ሶ ቱ ቢ ኦነስት ሃይማኖትን የመተቸት ኢንቴንሽኑም የለኝም ነበር፣ ፍላጎቱም የለኝም። አይታችሁ ከሆነ ብዙ ጊዜ እውቀት ናቸው ጠቃሚ እውቀት ናቸው ብዬ የማስባቸውን ነገሮች ነው የማቀርበው እንጂ ማንንም ከሃይማኖት የማስወጣትም የማስገባትም አላማ የለኝም ነበር። አንዳንዴ ግድ ይሆንባል። መተቸትም ወድ ሰው አይደለም፣ መስራት ነው የምወደው። ግን ያው ትችትም አይባልም ሃይማኖት ያቀርብኩት ያው ለኛ ማህበረሰብ ትችት ሆነ እንጂ ሌሎች የፍልስፍና መጽሐፎች ላይ እንዴት እንደሚረገጥ ብታዩ። እና መጀመሪያ ላይ መጽሐፌ ላይ ከገጠሙኝ ትችቶች ልጀምርላችሁ። ያው ከውዳሴ ከምጀምር ራሴን እየሰደብኩ መጽሐፌ ትችት የገጠመው ሳይጻፍ በፊት ነው። በጣም በሚገርም ሁኔታ የኛ ማህበረሰብ መጽሐፍ እየጻፍኩ ነው፣ ለዛ ነው ቢዚ ሆንኩት ብዬ ቪዲዮ ሰርቼ ነበርና ያንን አንድ ሰውዬ ጎልማሳ ነገር ነው የተናገርኩትን ቃላት ቃል በቃል እየመዘዘ ስለ መጽሐፉ ላይክ ለመገመት የሞከረ ቪዲዮ ሰርቶ እንግዲህ ለወጣቶች የሚመች ለትልቅ ሰዎች ደግሞ ከባድ የሆነ ነገር ብሏል። ስለዚህ የሆነ ከኛ ጋር ችግር ያለው ነው ምናምን እያለ እንትን ይላልና ምን አለ አብዲሳ ስለ መጽሐፉ ሲገልጽ ከመጀመሪያው ጀምሮ አሁን እስካለንበት ድረስ ሁሉንም ነገር ይዞ የሚገኝ መጽሐፍ እያዘጋጀው ነው አለ። እና ከመጀመሪያው ጀምሮ እስካሁን ድረስ ያለን ነገር ይዞ የሚገኝ መጽሐፍ እንዴት አንድ ሰው ይቻለዋል? በፍጹም ያንን ማድረግ አይቻለውም ሲል ነበርና ወይል እንግዲህ ተቻለ ብራዘር that's the craziest thing by the way like ያልነካውት እንትን የለም። ላለማስቀረት ብዙ ነገር ላለማስቀረት እየሞከርኩ ነበር የጻፍኩትና ተችሏል። እንግዲህ ሁሉንም ነገር ነው ከመጀመሪያው ጀምሮ አሁን እስካለንበት ድረስና ኢንፋክት የቀጣዩ ጄነሬሽን ኮሌክቲቭ ፎከሱ ምን ላይ መሆን አለበት የሚለውን ራሱ ሰጀስት የሚያደርግ ነው አይደለም ስለ ትላንቱ ማውራቱ ይቀርና ማለት ነው። ግን ከወጣቱ ጋር ነው ማውራት የፈለኩት ከአዲስ ትውልድ ጋር ነውና ለ3000 ዘመናት ለ2000 ዓመታት ምናምን ነገር ሲጠመጠም የነበሩ እንዳይገባ ተደርገው የተጻፉ እሳቢዎችና ቅዱስ እንደሆኑ የቀረቡ እሳቢዎች ነበሩ እና እነሱን በቀላሉ ለማስረዳት ነው የሞከርኩት። በጣም በቀላሉ ማለት ነው ላይክ አንድ ገጽ አንብባችሁ ብዙ ነገር ይገባችኋልና ኢንጆይ አደርጋለሁ መጽሐፌን ሳነበው። ሶ መጽሐፌ ላይ ከገጠሙኝ ትችቶች ልጀምር። ዌል ይሄ ነገር ራሱ ሪኮርድ ያደርጋል አልሰሙ ሰዎች ፖስት አድርግላቸዋለሁ በኋላ። ሶ መጽሐፌ ላይ ከገጠሙኝ ትችቶች ዋናው ነገር ይሄ ጥጋበኛ ያስባለኝ መጽሐፉ ላይ ራሴን የምገልጽበት መንገድ አንዳንድ ሰዎችን በጣም ያስቆጣቸው ማለት ነው። ሚንስ መጽሐፉ ላይ ስለ ራሴ እንተዋወቅ ብዬ የሚጀምርበትን ፓርት አለ እና በሁለት ገጽ ብቻ ላይክ ያሳለፍኳቸውን ጦርነቶችና ስትራግሎች እንዴት ጠንክሬ እንዳለፍኳቸው
እና ምን ያህል ጠንካራ ሰው እንደሆንኩ ላይክ ያሳለፍኩትን ነገር እኔ ነኝ የማውቀውና ገልጬ ስጨርስ ባልተለመደ መልኩ ራሴን ኤክስፕሌን አደረግኩ ማለት ነው። ያው የኛ ማህበረሰብ የለመደው እንግዲህ እኔ ማለት እንደዚህ እንዲሆኜ እንዲተበድዬ ምናምን ነው የሚለው አይደል? ላይክ ጥንካሬውን ጠንካራ ነኝ ብሎ መግለጽ አይችልም። እና እኔ ዲስትሮየር ኦፍ ዘ ቫልዩ በሉኝ ይላል ኒቼ። እኔ ላይክ ማህበረሰብ የተስማማበትን ነገር ላይክ አለመስማማት አልፈራም። እና ላንብብላችሁ እቺ ፓርት ሊነበብላችሁ ራሱ አይቆጭም። ኦኬ ምን አልኩኝ መጨረሻ ላይ ትውውቄን በዚህ ልጨርስ አልኩኝና ስለ ራሴ የገባኝ ነገር ቢኖር እኔ ሰው እንዳልሆንኩ ነው። እኔ ማለት ማንም ደፍሮ የማይገባባቸው እሳት ውስጥ መግባትን ሞድ እንደ ወርቅ በእሳት እየተፈተንኩ ይበልጥ ጠንክሬ የምወጣ ህይወት ያለው ውድ ማዕድን ነኝ አልኩኝና ብዙ እኛ ማህበረሰብ የሰውነቱን ልዕልና ደረጃ ለመግለጽ ነው የሚሞክረውና እኔ ደግሞ ሰው አይደለሁም። እኔ ማዕድን ነኝ፣ ህይወት ያለው ማዕድን ነኝ አልኩኝና በጣም ነበር ያበሳጫችሁ። እኛ ማህበረሰብ ጋር እንግዲህ ስታለቅስ ራስን ዝቅ ስታደርግ ምናምን ነው እንጂ ለጥንካሬ ጠንካራ ነኝ ስትል አይፈቀድልህም። that's very dangerous። መጽሐፊም ተቃውሞ የሚቆመው እሱን ነው። የሰው ልጆች የተሰማቸውን ስሜት በሙሉ ላይክ አውጥተው መግለጽ መቻል አለባቸው። አለበለዚያ ለማህበረሰብ አደገኛ ሰው ነው የሚሆኑት ብዬ ነው መከራከረው። በሚገርም ሁኔታ በጣም ጥጋበኛ በቃ ያለሱ ሰው የሌለ እንደሆነ ያለሱ ያልተሰቃየ ምናምን እንዳልሆነ ምናምን ብለው ብዙ አበጠሩኝ። አንድ ቴሌግራም ገጽ ላይ እንደውም እንዲህ ብሎ የተቸኝ ልጅ ግሩፕ ላይ ስናወራ ትክክለኛ ባህሪዬን አይቶ አብዲሳ ትሁት ነው ምናምን ብሎ ይቅርታ ብሎኝ እንደውም ያንን መጽሐፉ ደብሮት እንትን አለኝ። ግን ምን አለ መሰላችሁ መጽሐፌ ውስጥ የሚያስቀኝ ነገር ሲኖር እየሳኩኝ የሚያስለቅሰኝ ቦታ ጋር ደግሞ የምር እያለቀስኩኝ ነበር የጻፍኩት። ላይክ ፒውር የሆነ የውስጤን ነገር ነው ገልጬ የጻፍኩት። ምንም የደበኩት ነገር የለም። መጽሐፉ ላይ ራሱ ሳለቅስ የምታገኙበት ፓርት አለና ስታለቅሱ ኢትስ ኦኬ፣ ስትስቁም ኢትስ ኦኬ፣ በድላችሁ ስትኮሩ ግን ኢትስ ኖት ኦኬ። እኛ ማህበረሰብ ጋር ኩራት ተሰምቶ ማኮራ ከሆነ፣ ደስታ ተሰምቶ ማትደሰት ከሆነ፣ ሀዘን ተሰምቶ ሀዘንን ማታወጣው ከሆነ ኢትስ ቬሪ ዴንጀረስ፣ በጣም አደገኛ ነገር ነው። ያንን መጽሐፌ ላይ በደንብ አብራርቻለሁ። ወይል አንድ የገጠመኝ ትችት እሱ ነው። በጣም ጥጋበኛ እንደሆንኩ ያለኝ ማንም ሰው እንደሌለ ምናምን ነው። ሌላው ደግሞ ይታሰር ነው። ይታሰር ተብዬ ሁላ ቪዲዮ ተሰርቶ ነበር። አንድ ሰውዬ የኒቼን ፍልስፍና የሚከተል ሰው መታሰር አለበት ሲል ነበርና ኢትስ ክሬዚ። አንድ ወጣት መጽሐፍ በመጽሐፉ ምክንያት እንዲታሰር አንድ ትልቅ ሰው አድቮኬት ሲያደርግ that's very insane. you know what የሰው ልጅ ትውልድ ሰርፓስ የሚታለፍ ነገር ነው። አንድ መረዳት ያለባችሁ ነገር የኔ ትውልድ ቀጣዩ ላይም ካልተደገመ ማለት it's very wrong። የእናት አባቶቻችን ዘመን ወቅት የህንድ ፊልም ዘመን ነበረ። you know አሁንም ህንድ ፊልም ያያችሁ የትርጉም ህንድ ፊልም ያያችሁ እንደማለት ነው። እንዲህ ማለት you know አሁን ላይ የኔ ሐሳቦች የኔ እይታዎች የኛ እርድናዎች ቀጣዩ ትውልድ ላይ ላይክ ስቅጥና ናቸው። ሶ ያለፈው ትውልድ ደግሞ የአዲሱን ትውልድ አዲስ ሐሳብ ሳይ ለምን እንደኔ ካልሆንክ ብሎ ጭራሽ ይታሰር ማለት ትክክል አይደለም። ሌላው የጠላው ነገር ኒቼን ወደ ኢትዮጵያ ማስተዋወቅ ነው። እኔ ደግሞ በጣም ደስ ያለኝ ነገር እሱ ነው።
ኒቼ is very great እኔ እንደ ኒቼ አይነት ፍልስፍናን የሚፈላሰፍ ሰው አይቻላቅም ፕሊዝ ትንሽ እንግሊዘኛ መጽሐፍ የማንበብ እድል ያለው ሰው በሙሉ ቢያየው ጥሩ ነው ብዬ አስባለሁ ኒቼን የተለያዩ ፍልስፍናዎችን ምኖችን የስቶይኮችን የሱፊዎችን ምኖች ድሮ አይ ነበር ግን የሆነ ጉድለት እንዳለባቸው ቢሰማኝም በዛ ወቅት አልረዳቸውም ነበር ምድሮ ጉድለታቸው የሚለው ነገር በልጅነት ምክንያት ኤክስፕሌን ማድረግ ይከብዳል ኒቼ ታዲያ ሳበጥራቸው ክልካቸውን ሲነግራቸው ምን ሲላቸው አየውና የሱ ፊሎሶፊ ደግሞ it's very different like በጣም ራስ ምታት እስኪለቅብኝ ድረስ ነበር እይታዎቹ ውጥት ያሉ የሚሆኑብኝ ማለት ነው ግን it's so beautiful የሚጽፍበት መንገድ it's so beautiful you have no idea እኔ እንደ ኒቼ የሚጽፍ ሰው አይቻላቅም በእውነት I wish እንደሱ መጽሐፍ ብችል I wish like የስነ ጽሁፉ ውበት ብቻ ሳይሆን እዛው ውበት ውስጥ ደግሞ የሚያስቀምጠው ጥልቅ መልእክት የሚገርማችሁ ነገር ይሄን ነገር እዚሁ ልመስክርላችሁ የሆነ አራት መስመር ጽሁፉን በጣም ወድጄለት ወደ አማርኛ ተረጎምኩትና ቴሌግራም ላይ ለቀቀው ነበር እና ያን ቴሌግራም ላይ ለቀቁት የሆነ ግሩፕ ላይ ሼር አድርጌው ምን አሉኝ አብዲሳ ግን አንዳንዴ እንደምቀባጥር ታውቀዋለህ በጣም እኮ ነው የምቀባጥረው ምናምን ነገር አሉኝ ማለት ነው ኔክስ ምን ይያልኩ እንደሆነ ራሱ ሳይገባቸው ቀርቶ ማለት ነው ዛት ማጅ ነው ኒቼን መረዳት አስቸጋሪ የሚያደርገው በአማርኛ ተተርጉሞ እንኳን ማለት ነው እና እየተቀባጠረ ነው የሚመስላችሁ ግን that's like beautiful የሆነ like መልእክት ነው የሚያስቀምጠው ላምብላችሁ እንግሊዘኛውን እዚህ ጋር አያይዤው ከዛ ከታች በአማርኛ በሱ ልክ ለአሳምሬ ለመጻፍ ሞከርኩት ግን አራት መስመር ቆንጭ ግን I don't think so በሱ ልክ ያሳመርኩት ግን እንዲህ ነው የሚለው የለቱ መልእክት ይላል ከኒቼ መጽሐፍ የተወሰደ ቢሆን ህይወትን ማፍቀራችን እውነት ቢሆንም ኖረን እናውቅ ስለነበር ግን አይደለም አፍቅረን እናቅ ስለነበር እንጂ ሁሌም ቢሆን ማፍቀር ውስጥ የሆነ ስቃይ አለ ሁሌም ግን ስቃይ ውስጥም የሆነ ትርጉም አለ isn't it beautiful እስቲ ማን ነው እና ባንድ አንደርስታንድ ያደረገ ሰው በጣም ነው ማጨበጭብለት ኒቼ ምን ይያለ መሰላችሁ እቺ ኒቼ ኤክስፕሌን አድርጌላችሁ ለለፍ ህይወትን ማፍቀራችን እውነት ቢሆንም ኖረን እናውቅ ስለነበር ግን አይደለም አፍቅረን እናቅ ስለነበር እንጂ ማለትም ሁላችንም ህይወታችንን እንወዳለና እንቅፋት ሲመታንም እንትን እንላለን ግን ህይወትን መውደዳችን ከዚህ በፊት ኖረን እናውቅ የነበረ ሆኖ ሳይሆን ነገር ግን ከዚህ በፊት ኖሮ የሚያቅ አቅም ያለን ሆነን ሳንሆን ነገር ግን ከዚህ በፊት አፍቅሮ የሚያቅ ተፈጥሮ ስላለን ነው ኢንስቲንክታችን like አፍቅሮ የሚያቅ ስለሆነ ነው ህይወትን እንድናፈቅር ይሆን ነው እንጂ ልምዱ ኖሮን አይደለም የመኖር ልምዱ ይሄ ውጣውረድን የማለፍ ልምዱ ኖሮን ሳይሆን የማፍቀር ልምድ ስላለን ነው ህይወትን ያፈቀር ነው ይልና ሁሌም ቢሆን ማፍቀር ውስጥ የሆነ ስቃይ አለ ሁሌም ግን ስቃይ ውስጥም የሆነ ትርጉም አለ ታዲያ ህይወትን ማፍቀራችሁ ውስጥ like ደስታ ፌሽታ ብቻ የለም ነገር ግን ስቃይ ውስጡ ስቃይ ብቻ ነው ያለው ህይወትን ማፍቀራችሁ ውስጥ በራሱ ግን ማፍቀር ውስጥ ስቃይ ያለ ቢሆንም ግን እዛ ስቃይ ውስጥ ደግሞ የሆነ ትርጉም አለ ኦ ማይ ጋድ እዛ ስቃይ ውስጥ ደግሞ ለህይወታችሁ ትርጉም ታገኙበታላችሁ ያ ስቃይ ነው ለህይወታችሁ ትርጉም የሚሆነውና it's so beautiful ይሄንን ዲፕ የሆነ ቶፒክ በአራት መስመር ይጽፈዋልና I like ኒቼ እና የገጠመ ሌላው ትችት ኒቼን የሚያዳምጥ ሰው መታሰር አለበት የሚል ነው ኒቼ actually ተከተሉኝም አይልም ማንንም እንዲከተለው አይፈልግም እኔም የኒቼ ተከታይ አይደለሁም አድናቂ ነኝ በጣም ሐሳቦቹን አፕሪሺየት አደርጋለሁ እንጂ እንዲከተለው ራሱ አይፈቅድልኝም like በጣም ኒቼ ትልቅ ፈላስፋ ነው ሁላ እንደ ሃይማኖት መሪ እንዲሆንላቸውና እንዲከተሉት የፈለጉ ሰዎች ነበሩ ግን ማንንም እንዳይከተለኝ ነው ያለው መጽሐፌ ላይ ታገኙታላችሁ እሱን well ሌላው ኃይለኛ ኢአማኝ ነው አብዲሳ ሚል ትችት ገጥሞኝ ነበር በጣም ኃይለኛ ኢአማኝ እንደሆንኩኝ ስተች ሰማለሁ ብዙ ጊዜ አብዲሳ ኢአማኝ ነው ብላችሁ ታስባላችሁ
I don't think so. ማንጉ ነገር ነው ባይዘው ምን አረኩኝ እግዚአብሔር ናቸው የሚጫወቱበት ላይ በጣም ትመቸኛለህ ግን ግራ ያጋባኛል አዲስ አስፈልገ እኔ ባንተ ሪፕሌይ ተማመናለሁ ባከን ምን ለማለት እንደሆነ ንገረኝ ዌት አልገባኝም ክርስቶስ መንፈስ አለበት ኒቼ ከክርስቶስ የመንፈስ ቅናት የለበትም ኒቼ ክርስቶስ አድናቂ ነው እንደውም ላይክ በጣም አፕሪሺየት ያደርገዋል የክርስትና ሃይማኖት አስተምሮቶችን ነው የሚታቸው እንጂ ከክርስቶስ ጋር ኒቼ ብዙም ችግር ኖሮበት አላየው ሌላ ምን ልላችሁ ነበር ያ አብዲሳ ያማኝ ነው ወይ ያማኝ ነው ሚል ትችት ገጥሞኝ ነበር ያማኝነት በራሱ እምቃወመው ነገር ነው እኔ አማኝነትን ብቻ ሳይሆን መተቸው ያማኝነትን በራሱ ነው እምቃወመው ባለማመን ራሱ አላምንም እኔ ምን ማለት ነው አንድ ህዝብ በሆነ ነገር ተሰብስቦ በሆነ በሚበር እባብ ቢያምን ከዛ እኔ ለምንድነው በሚበር እባብ አላምንም ብዬ ያማኝ ብዬ ራሴን መሰየም የሚገባኝ እዛው በጸበላችሁ ማለት እየተቻለ ያማኝነት በራሱ የሚመጣው ሃይማኖትን ለመቃረን ከሚፈልግ ላይክ ከዛ ጋር ተቃርኖ የሚመጣ ተጽዕኖ ነው የሚፈጥረው እንጂ እዛው በጸበላችሁ ብሎ ማቆም ይቻላል የሆነ አካል ተሰብስቦ በሆኑ ፕሩቭ በማይደረግ በሚበረባባ ምንናልና እመን ሲልክ አይ እኔ ያማኝ ነኝ ማለት ቆይ ተጠበቅብም እዛው በጸበላችሁ ማለት ነው ሶ እኔ እዛው በጸበላችሁ ከሚሉት ነኝ ያማኝ ነኝ ቢየሆነ አካል ውስጥ ደግሞ ራሴን ከትቼ ራሴን እዛው ውስጥ ማጋጨትም የምፈልገው ነገር የለም መጽሐፌን ያነበበ ሰው ግን ለአግኖስቲክ አሳቢዎች እንደምቀርብ ይረዳል ብዬ አስባለሁ we don't know ነው ምለው አናቅ አላቅ ነው ምለው እና ስለ ፈጣሪ አላቅ ማለት ያማኝነት ከሆነ ወይል እንደፈለጋችሁ ኦኬ ሌላው እንዳስገባችሁ እየጠራችሁኝ ያላችሁ ሰዎች ቆይ ትንሽ ላውራስቲ ዛሬ የመጀመሪያ ቀኔ ስለሆነ ትንሽ ልፈንጭበት ብቻዬን ሌላው አንድ ልጅ በተለይ በዋናነት ዛሬ ነው ያየሁት የ30 ደቂቃ ቪዲዮ ሰርቶ መጽሐፌን ለመተቸት ማለት ነው ትንሽ በስጨት ያደረገኝ ነገር ነው እንደውም እሱ አሁን ትንሽ እየተቀየርኩባችሁ ልመጣ ይችላል መጽሐፌን የሚተች አንድ የ30 ደቂቃ ቪዲዮ ሰርቶ ያነሳቸው ሐሳቦች ነበሩና እነሱን ትንሽ ምላሽ መስጠት አለብኝ ልጁ እንግዲህ መጽሐፌን ሲተች የኦርቶዶክስ አማኝ እምነት ተከታይ ነው እና ምን አለ ምን ብሎ ጀመረ አብዲሳ የሚባል ልጅ መጽሐፍ ጽፎ እንዲለቋልና ስለሱ አስተያየት ሊሰጥ ነው ካለ በኋላ መጽሐፉ ጠንካራ ጎኖቹን ልጥቀስና ከዛ ደካማ ጎኖቹን ተጠቅሳለሁ አለና የመጽሐፉ ጠንካራ ጎኖች ብሎ የጠቀሰው ምን ቢሆን ጥሩ ነው የመጽሐፉ ጠንካራ ጎኖች መጽሐፌ ብቻ ነው አለ ከዛ ውጪ ምንም ጠንካራ ጎን የሌለው መጽሐፍ ነው እና ምንም ጠንካራ ጎን የሌለው መጽሐፍ ነው መጽሐፍ ብቻ ነው ጠንካራነት አለይ ማለት ነው ይመቸው ብራዘር እና መጽሐፉ ሲተች ሁሉንም ነገር በራሱ መንገድ አጣሞ ነው የሚተቻቸው ከምን ይነሳል ሳይንሳዊ ማረጋገጫዎችን የተከስኳቸው ሳይንሳዊ ማረጋገጫዎች እንዳልተጠቀሱ ዘሎ ይጀምራቸዋል ስለነሱ ምንም ነገር አይልም የኔ ሜን ፎከስ እንደውም በዋናነት ያቀረብኳቸው ነገሮች ሳይንሳዊ ማስረጃዎቹ ናቸው ስለ ዳይኖሰሮች ስለ ህይወት አፈጣጠር ህይወት እንዴት ከአንዲት ሴል ተነስታ
ወደ ዛሬ ወደ ምናቀው ህይወትነት እንደመጣች ምድር እንዴት ፎርም እንዳደረገች ሁሉንም ነገር ይቀጠቀስኩትን ነገር ረስቶ ዘሎ የቱ ጋር ገባ ስለ ሃይማኖት ያወራውበት አካባቢ ላይ መጣ ማለት ነው። እዛ ሃይማኖትን አይደለም ባይዘው ለማዳን ሲጣጣር የነበረው ሃይማኖቱን ለማዳን ኦርቶዶክስም ማለት ነው። እኔ ኦርቶዶክስን በስፔሲፊካሊ እንደውም አልጠቀስኩም። እኔ በዋናነት የዛራቱስትራን የሃይማኖት ቅርጾች የሆኑት እንትኖችን ኮመን ግራውንድ የሆኑ ሳቢዎቹን ነበረ ስተቼ ነበረው። እነዚህ ከሞት በኋላ ህይወት፣ ቅጣት፣ ሲኦል፣ ፍርድ፣ ከሞት በኋላ ፍርድ፣ የሞራል ህግጋት፣ እነዚህ አድርጋት አድርግ የሚባሉ ደግሞ የሞራል መጨመቆች የሚፈጥሩትን ነገሮች የሚፈጥረውን ምን ያህል አደገኛ ማህበረሰብ እንደሚፈጥር ነበረ የጠቀስኩት። ግን በዋናነት የኦርቶዶክስ ሃይማኖት ላይ ተመርኩዞ ሃይማኖቱን ለማዳን ይጣጣራል። ሃይማኖት አንድን ህዝብ የሚያድን ነገር እንጂ ህዝብ ሃይማኖትን የሚያድን ነገር መሆን የለበትም። ሰው በሃይማኖቱ ሊድን ሲገባ ሃይማኖት በሰው ሊድን አይገባም። አንድ ሃይማኖት በተጨባጭ እውነታ ውድቅ ከሆነ አራኬ ላይ አይደለም አኬ አይደለም ሶሪ እንዴ አኬ ብራዘርማ ፈተዋት እኮ ነው እኮ ያራዳ ልጅ ነኝ። ይሄ ልጅ ነው የምላችሁ። ይሄ ሁላ ቪዲዮ ያስተዋወቀ ያለ ልጅ አለ። አብዲስ አደፋር ይባላል። እዚሁ ቲክታክ ላይ ብዙ ተከታዮች ያሉት ልጅ ነው። የኃይለኞች ፈጣሪ በሚል ርዕስ አንድ መጽሐፍ በፒዲኤፍ የቴሌግራም ቻናል ላይ ለቀው አንብቡልኝ ተጋበዙ። እንግዲህ ዋናው ድምፁ መስማታችሁ ነው። ለቀው አንብቡልኝ ተጋበዙ። እንዲህ ለስለስ ባለ ድምጽ የሚያስተላልፈው መልእክት ነግራችኋለሁ። አኬንማ ፈትቻታለሁ። አኬ ፈትቻለሁ። ይሄ ምንም ዕውቀት የለውም። አረ ዕውቀት ብቻ አይደለም የሌለው። ወይኔ ተወኝ እስቲ አታበሳጭ። ዕውቀት ብቻ ነው የሌለው ትላለህ እንዴ? ሰው እንዴት በዚህ ድፍረት 30 ደቂቃ ያወራል? ታተማል ነው አምናት ማይንዲንግም ግን ሁሌ ዝም ስትሉ እንዲትውቶ ናችሁ ምናምን ስቀርቡ ምናምን ነገር ጥሩ አይደለም። አንዳንዴም እኮ ትንሽ ሾጥ ማድረግ ጥሩ እና ሃይማኖቱን ለማዳን ይጣጣራል። ሃይማኖትክ አንተን ነው ሊያድን የሚገባው። የሃይማኖት ዓላማውም ያ ነው። አንተ ሃይማኖትን የምታድንበት ምክንያት ምንም ሆኖ አይታየኝም። የሆነ የሚበጠስልህ ዳቦ ከሌለ በስተቀር ማለት ነው። እምነትን የምትከተለው በቀና ልቦና ነው፣ ፈጣሪን ወደም። ሃይማኖትን የምትከተለው ደግሞ ትክክል ነው ብለህ ስላመንክ ነው። በተጨባጭ ሁኔታ ውድቅ የሚያደርገው ነገር ከመጣ ሃይማኖት ራሱን ይቻል። ሃይማኖቱ አንተ ምን ቤት ነው? ሃይማኖቱ በተጨባጭ ሁኔታ ራሱን ስህተት የሆነ ቦታ ላይ ካስገኘ ምን አርግ ነው የምትለው? ተጨባጩን ሁኔታ ነው የምትታገለው? ተጨባጩ ሁኔታ ማስረጃ ለምን ውድቅ ሆነ ነው? የዳይኖሰሮች መገኘት ከ60 ሚሊዮን ዓመት በፊት ምድር ላይ የኖሩ ዳይኖሰሮች መኖራቸው ያንተ ሃይማኖት ውድቅ እንዲሆን እነሱ መገኘት አልነበረባቸው? አምና ጌቲንግ ኢት እና ሃይማኖቱን ለማዳን ይጣጣራል። ከዛ በጣም ሲሪየስ የሆነ ቶፒክ ያነሳበትን ቦታ ልንገራችሁ። ምንም ማውራበት ፓርት አለ መሰላችሁ? ዶፓሚን የሆነ ነገር ስታደርጉ የወሲብ ስሜታችሁ ሲቀሰቀስ ለምሳሌ እናንተ አይደለም አስባችሁበት የሚቀሰቀሱ አይደል? ተቀስቀስ ብላችሁት አይደል? የማታውቁት ተፈጥሯዊ ግፊታችሁ ነው እንዲቀሰቀስ የሚያደርገው። ያን ኤክስፕሌን አድርጌያለሁ። ስትራቡ አስባችሁበት አይደለም የምትራቡት። ስትጠሙም እንደዚህ። ስትጠግቡም አስባችሁበት አይደለም የምትጠግቡት፣ በልታችሁ። እንደዛው ሁሉ ተፈጥሯዊ ግፊቶቻችሁ የወሲብ ስሜታችሁ ሲቀሰቀስ
የተቀሰቀሰ ነገር ሲርባችሁ እንደምበሉት ሁሉ ምላሽ የማትሰጡት ከሆነ የመዘነጥ አምሮት ሲሰማችሁ የማትዘንጡ ከሆነ የመጨፈር አምሮት የሚሰማችሁ የማትጨፍሩ ከሆነ ላይክ ብዙ አምሮቶች አሉና ተፈጥሮ የግፊቶቹ ማን ድራይቭ ምንላቸው እነዛ ነገሮችን ምላሽ የማትሰጧቸው ከሆነና ላይክ ሁሉንም ነገር ተው አታድርግ እየተባላችሁ የምትገደቡ ከሆነ ይሄ አእምሮአችን የሚያመነጨው ኬሚካል ዶፓሚን የሚባለው የተነሳሽነት ኬሚካል በድርጊት መልክ ካልወጣ ያ ኬሚካል ወዴትም አይሄድም። አእምሮአችን ውስጥ ተመልሶ ይረጫል። አእምሮአችን ውስጥ ተመልሶ ይረጭና ላይክ ዊክ ነው የሚያደርገን። ድጋሚ ተነሳሽነት የሌለን ቀሰስተኛ ነው የሚያደርገን። ታዲያ ይሄ ነገር ከፍ እያለ ሲመጣ በጣም አደገኛ እየሆነ ይመጣል። ወደ ማህበረሰብ ሲደርስ አንድ ሰው አትግደል ስለተባለ የሚገድል ከሆነ ያ ሰው ነፍሰ ገዳይ ይሁን አይሁን አታውቁ። አስቆማችሁት እንጂ ላይክ ከራሱ አይደለም የቆመው። ሰው መንገዱን በከፍቱለት የሚሆነው አይታወቅም። ዩጋሚ አንድ ወንድ አትድፈር ስለተባለ ሴቶችን የማይደፍር ከሆነ ያ ወንድ ደፋሪ ይሁን አይሁን አታውቁ። you know that's dangerous isn't it clearly ምክንያቱም የራሱ ሞራል ቫልዩ በራሱ አይደለም። የማይደፍርበት ምክንያት የማይገልበት ምክንያት ከራሱ ይወጣ አይደለም። አስቁማችሁት ነው። ፈጣሪን አስፈራርታችሁት እንዳትደፍር እንዳትገድል ነው ያላችሁት። ታዲያ ይሄ ምን ይፈጥራል? ያን ሰው አለማወቅ ብቻ ሳይሆን ያ ሰው ራሱን አለማወቅን ይፈጥራል። ቢሊየን የሚቆጠሩ ሃይማኖተኞች የራሳቸው የሆነ ሞራል ቫልዩ የላቸውም የተገደቡት እንጂ። ይሄ ጥሩ ማህበረሰብን የሚፈጥር ይመስላል፣ ግን it's very dangerous። እንዲህ አታድርግ ተብሎ የተገደበ ማህበረሰብ ከራሱ የወጣ ራሱ አስቦ አሰላስሎ የራሱ ማንነት በራሱ እጅ ያልቀረጸና የሆነ ሃይማኖት የሚያስብለት ማህበረሰብ በኋላ ላይ የሆነ ነገር የማድረግ የማሰብ ነፃነት ሲያገኝ ምን እንደሚያስብ ምን እንደሚያደርግ የማያውቀው ማለትም ይሄ የተጠራቀመ በአድርግና አታድርግ በሞራል ገደቦች የተገደበ ህዝብ ውስጡ የታመቀ ኢነርጂ አለ ያልወጣ ለዘመናት አታድርግ የተባለ ማለት ነው። ታዲያ ይሄ አደገኛ የሚሆነው አሁን ላይ አይደለም። አሁን ላይ ሃይማኖት መልካም ማህበረሰብን የፈጠረ ይመስለናል። መልካም ግን ሃይማኖት መልካም ማህበረሰብን አይደለም የፈጠረው። የታሰሩ አውሬዎችን የፈጠረው ለራሳቸው ማሰብ የማይችሉ ላይክ የታሰረን ውስጣችን የታሰረ አውሬነትን የፈጠረው። ይሄንን የትግራይን ጦርነት በምሳሌነት አቀረብኩኝ። አማኝ ማህበረሰብ ይሄ ያድርግና አታድርግ ትዕዛዞች፣ ህግጋት፣ ማስፈራሪዎች ያፈነው ማህበረሰብ የሆነ ነገር የማድረግ ነፃነት የሚያገኝበት ቦታ ሲኖር ያ አውሬነት ይወጣል። እና የትግራይ ጦርነትም ላይ የታዩት ነገሮች እነዚህ ናቸው። ዘግናኝ በሆነ መልኩ ሴቶች ሲደፈሩ ምን ሲሉ እጅግ ዘግናኝ የሆነ ነገር አይተናል። ታዲያ ይህንን ነገር ምን ብሎ ይቃወመዋል ወዳጄ? እንዴት የትግራይን ጦርነት ለዚህ ማሳያ እንታቀርበዋለ? የትግራይ ጦርነትማ እኮ ጀብድ ነበር አለኝ ማለት ነው። ኢማጂን እንግዲህ የትግራይን ጦርነት እንደ ጀብድ አቀረበው ማለት ነው። እንግዲህ እንደዚህ አይነትን ሰው ምን ትሉታላችሁ? ከዛ ምን አለ? እንዴት ለዚህ ሃይማኖቴን ትተቻለህ ብሎ የኦርቶዶክስ ሃይማኖትን እንዴት ትተቻለህ ይለኛል። እኔ እንግዲህ የተቸውት ሜን ዶክትሪኑን ነው የሃይማኖትን። ግን እስልምና እንዴት ትተቻለህ አላለኝም። ክርስትና እንዴት ትተቻለህ አላለኝም። ኦርቶዶክስ እንዴት ትተቻለህ ነው ያለ። ለምን አትሉ? የትግራይ ጦርነት ብዬ ስገልጽ እሱ ያሰበው የአማራ ህዝብ ወይም የኦርቶዶክስ ህዝብ የትግራይ ህዝብ ላይ ያደረገው ነገር ብዬ ያልኩ ነው የመሰለው። እኔ ግን ስለነበረው ጦርነቱ ላይ በማንኛውም አካል የተፈጸሙ ድርጊቶች ሃይማኖተኛ ማህበረሰብ ያደረጋቸው ድርጊቶች ናቸው። የትኛውም ሃይማኖት ይህን ነገር ከማድረግ ሲያስቆሙ አላየንም።
ሶ እሱ ግን ሃይማኖትን ዲፌንድ ለማድረግ ሲሞክር አየሁት ማለት ነው። ብዙ መጽሐፌን ያነበቡ ሙስሊሞች ከሀሳቤ ጋር ባይስማሙ ግን ምንድን አለኝ አንድ ልጅ እንደውም አብዲ እንግዲህ መጽሐፍን አንብቤያለሁ ወይ ፈጣሪን እንግዲህ ልክ ልኩን ነግረህ ሰድበብኛል ቢሆንም ግን እረዳለሁ ላይክ ብዙ ነገር አስተምረኛል አመሰግናለሁ ምን ያለኝ ማለት ነው you know በሀሳብ አለመስማማት ኢትስ ኦኬ የሆነ ነገር መቀበል አለመቀበል ኢትስ ኦኬ ግን የሆነ ነገር ልተች ስትመጣ ሐሳብ ይዘህ እስካልመጣ ድረስ ምን ልታረግ ነው የምትመጣው ምን አለኝ እንዳንተ እጅግ በጣም የወረደ መጽሐፍ ነው እኔ ከጠበቅኩት በላይ ተራ የሆነ መጽሐፍ ነው አለኝ ማለት ነው well ኒቼ ምን ይላል መሰለህ ኒቼ ከብዳል አንተ አይደለም ለአንተ ለኔም የሚከብደኝ ሰው ነው ግን the higher we soar the smaller የምንበርበት ከፍታ እየጨመረ በመጣ ቁጥር አንሰን ላይክ የምንበርበት ከፍታ በጨመረ ልክ አንሰን እንታያቸዋለን ይላል ከፍ ያልን በበረርን ልክ እያነስን እንታያቸዋለን ይላልና ምናልባትም እኔ ያለውበት የሞራል ልዕልና ላይ ስላልሆንኩ ይሆናል መጽሐፍ የወረደው ነው የታየ ማለትም አሁን ቀጣይ መጽሐፉ መጽሐፍ ደግሞ ሞር እየወረደ ይመጣል ማለት ነው ያ እሱስ ልክ ነው ለማይመጥነ ሰው ብቻ እሱን እኮ ነው የምለው እና ብዙ መጽሐፌን ያነበቡ ሰዎች እንደውም ካነበቡ በኋላ ነው ብር የከፈሉት ማለት ነው የሚገርም ነገር ግን አንድ ገድልና ታምራት ሲያነብ የኖረ ሰው መጽሐፍ የወረደ ቢሆንበት አይገርመኝም እና ምናልባትም አንተ ወርድ ይሆናል የወረደብህ መጽሐፊ ሌላው ደግሞ ምን አለኝ ህዝባችን እውነት ነው ኋላ ቀር ነው በሱ እስማማለሁ ግን ለኋላ ቀርነታችን ያቀረብከው እነዚህ መፍትሄዎች ምናምን ነገር የወረዱ ናቸው ዛትስ ጉድ ደስ ይለኛል የወረዱ መሆናቸው ላንተ ምክንያቱም መጽሐፌ ላይ ቀደሙኝ እንዳልኩት ከኔ የተሻለ ነገር እንድታቀርብ ያግዛል ከኔ የተሻለ ብለ የምታቀርበው ግን ገድልና ተአምራትን ከሆነ well እንግዲህ ማን ዝቅ ብሎ እንደወረደ በግልጽ ማየት እንችላለን ማለት ነው ሌላው ምን አለ የሃይማኖት መልካምነትን እንዴት እንደመጥፎ አርጋ አቀረብካቸው አለኝ ብዙ ሰዎች ለመግባት እየጠየቁኝ ነው wait ሁሌ ላይቭ ግባ ፕሊዝ ጨዋታዬ እኮ የሞቀ ነው የከተማ ልጅ ነኝ እኮ አንተ አብዲ ሙሉ መጽሐፍን አንብቤው አልገባኝም ልድገመው ለምን እንደምትጨቃጨቁ ለማወቅ ድጋመው በጣም አሪፍ ነው ኳላ ስለ ያለው ስለ እንረዳ ሌላ ምን አለ ምን ያስረዳው በፓርት አለ መሰላችሁ ሃይማኖት ያረጋው አንድ ነገር ቢኖር የመልካምን ትርጓሜ መቀየር ነው በሮማውያን በጥንት ሮማውያን ወቅት መልካም የሚለው ትርጓሜ ይተረጎም የነበረው ጠንካራ በሚል መንፈስ ነው አሁን ላይ መልካምነት ላይክ ደካማነት ነው አይደለ ያኔ ግን መልካም ማለት ለነሱ እንደ ጦረኛ ማለት ነው ለጥንት ሮማውያን እንደ ዓለም እንዲቆጣጠሩ ያርጋቸው ያ መንፈስ ነው መልካም ማለት ለነሱ ያሸነፈ ድል ያረገ የሚኮራ የሚንጎራደድ ለደካሞች ላይክ ጥንካሬ የሚሆን ለሌሎች ብርታት የሚሆን የደከሙን የሚያበረታ እንዲ ኃይለኛ መንፈስ ያለው ሌሎችን የሚያነሳሳ መንፈስ ያለው ጠንካራ መልካም በሃይማኖት ግን
ይሄ ነገር ተቀየረ። የተቀየረበትን ምክንያት አስረድቻለሁ። ተቀየረና መልካምነት፣ አዛኝነት፣ ጸጸተኝነት፣ ሩሩነት ላይክ እንዲህ የሚቆጭ ምናምን አሉ አይደለ? እንደዛ ሆኖ ይህም የሰው ልጆችን እጅግ ዊክ እንድንሆን ደካማ እንድንሆን አንዱ ምክንያት እንደሆነ ጠቀስኩኝ። እንዴት አዛኝነትን ምናምን ነገር እንዴት እንደ ደካማ እንጠቅሳለህ ምናምን ነገር እንደ ላይክ አዛኝነት መልካም ካልሆነ ታዲያ ምንድነው መልካም? በመሰረቱ መልካምና መጥፎ የሚባል ነገርም የለም፣ መለኪያም የለም። አንተ አንድን ሰው መርዳት መልካም ከሆነ አንድን ሰው መርዳት ያልቻለ ሰው መልካም አይደለም ማለት ነው። ለአዛኝነት፣ ለምንነት፣ ለእንትንነት የሰጧቸው ምላሾች አሉ። የጠንካሮች መልስ የሚለው ፓርት ላይ እሱን አላየም ይሆናል እና ብቻ አበጠረኝና እጅግ እርስ በርስ የሚጣረስ መጽሐፍን ይጻፍከው ምናምን ነገር ደግሞ ይለኛል። እኔ መጽሐፊ ውስጥ ያጣሁት አንድ ነገር ቢኖር የምነግራችሁ የሚጣረስ ነገር ነው ያጣሁት ፈልጌ ማለት ነው። ግን በጣም የሚጣረስ ይመስላል። የፍልስፍና ዋና እሳቤውም እሱ መሆን አለበት ብዬ አምናለሁ። የሆነ አንድ ሲስተምን ቢውልድ ለማድረግ የሆነ ስትራክቸርን ቢውልድ ለማድረግ እየሞከርኩ አይደለም። አትግደሉ ብዬ የሆነ የሚገድል ታሪክ ደግሞ እየገለጽኩኝ ምናምን የምገኝበት ቦታ አይደለም። ዌይ ኦፍ ላይፍን ነው የምታስረዳው አይደለ እንዴ? ያንን ነው ኤክስፕሌን ላደርግ የሞከርኩት። በጣም ሊጋጭ የሚችል የሚመስልበት ቦታ ላይ ለምሳሌ ለሃይማኖት አስተምሮቶች መልስ የሚሰጥበት ፓርት አለ። ለምሳሌ ሃይማኖት ሰውን አክብሩ የሚልበት ቦታ ላይ የኔ ምላሽ ምን ሆኖ ይገኛል? አናከብርም የሚል ይሆናል። ለምን? ማንም ቢሆን መከበርም መናቅም አይገባውም። ይሄ አንዱ አክባሪ አንዱ ተከባሪ የሚሆንበት ስርዓት የበላይነትና የበታችነትን በህዝቦች ውስጥ የሚፈጠር ነገር ነው። የበላይነትና የበታችነት አንዱ ተከባሪ አንዱ አክባሪ የሚያደርግ ነገር ነው። ማንም ቢሆን ሊከበርም ሊናቅም አይገባውም ብዬ የምሞግትበት ፓርት አለ። ከዛ ቀጣዩ ፓርት ላይ ከሱ ቀጥሎ ምን ይላል? ሰው ሁሉ እኩል ነው ለሚለው የሃይማኖት አስተምሮ ደግሞ አይደለም ብዬ ደግሞ እሱንም ተቃውሞ ይቆማሉና ያንንም ኤክስፕሌን ያደረኩበት መንገድ በራሱ እኩልነት የሚባለው መስፈርት ደካሞች ጠንካሮች ላይ መድረስ ሲያቀታቸው ጠንካሮችን ወደ ራሳቸው ድክመት አውርደው እኩል ለመሆን የሞከሩበት መስፈርት እንደሆነ ኤክስፕሌን አድርጌ አቀርበዋለሁ ማለት ነው። እዛ ደሃ ነው፣ ሀብታም ነው፣ ጠንካራ ነው፣ ደካማ ነው። ግን ማንም በምን በደካማነቱ ሊከበር ሊናቅ ምንም ሊሆን አይገባም። የበላይነትና የበታችነት ግን ላይክ ሁሉም ሰው እኩል ነው የሚባለው ነገር የማይሰራ ነገር እንደሆነ ኤክስፕሌን አድርግበታለሁ ማለት ነውና ኮንትራዲክት የሚያደርግ የሚመስል ነገሮች አሉት። ግን ጠለቅ ብላችሁ ካያችሁት የለውም። ትንሽ አረፍ እንበልና እስቲ ከእናንተ ኮሜንት ደግሞ አንዳንድ ሀሳቦች እያነሳን እናወራ። ኮሜንታችሁን ላንብብ። እዚህ ሲር ፈርስት ቡክ የመጀመሪያ መጽሐፌ ነው። ኢየሱስ ምን አንተ ምንድነው ብለህ ነው የምታስበው? መምህር ነው ኢየሱስ፣ አይሁዳዊ መምህር ነው። ማን የፈጠረ? እናትና አባቴ ናቸው። አታውቅም እንዴ? ኢየሱስ ላንተ ፈላስፋ ነው ነብይ። ኢየሱስ የራሱን ሞራል ቫልዩ ክሬት ያደረገ ሰው፣ በዘመኑ የነበረውን ደካማ አስተሳሰብ ኦቨርካም አድርጎ የራሱን አስተሳሰብ ክሬት አድርጎ ያስተማረ ሰው ነው። ያ እኔ የምመክረው ነገር ነው። ሰዎች የራሳቸውን ቫልዩ ክሬት ማድረግ አለባቸው የምለው ነገር ግን የኔን አኗኗር ዘይቤ ተከተሉ ማለቱ እጅግ ስህተት ነው። ማንንም በራሱ ትክክልና ስህተት ውስጥ ሊያስከትል አይገባም ብዬ ነው የማስበው። እኔ ትክክል ነው ብዬ የማስበው ነገር ለኔ ነው ትክክል፣ የእናንተ ህይወት ላይ አይሰራም። የሆነ ዘመን ላይ ብዙ ሴቶች ማግባት ትክክል ሊሆን ይችላል ይሆናል።
አሁን ላይ ብዙ ሴቶች ማግባት ኤችአይቪ ማባዛት ነው። አንድ ቤት ውስጥ 5 ሚስቶች ላይ ኤችአይቪ ማባዛት ነው። ሶ ለዘመንህና ለአንተ ላለበት ሁኔታ ትክክል የመሰለህን ነገር ለራስህ ነው ልኖረው የሚገባው እንጂ እኔን ተከተሉኝ እኔ ባልኩት መንገድ ኑሩ ብለህ ላይክ 7 ትውልድ ለ2000 ዓመታት ሙሉ ማቆም ይገባል ብዬ አላስብም። say something about Islam ምን ልበል ስለ ኢስላም? አው መጽሐፌ ላይ ብዙ እያለው I know about Islam ሙስሊም ማህበረሰብ ውስጥ ነው ያደግኩት። ቤተሰቦቼ ክርስቲያን ቢሆኑም ግን ግቢያችን ውስጥ ሁላ ላይክ መንዙማ ምናምን ነገር የራያ አባ መጫን ቢስሚላሂ ጀነ የልቀባ መቃንዛ አርራህማን الرحيم ተወለጋሩ ማዛ ጎበዝ ነኝ። እና ሁላ ሲሰገድ የሚባለው ነገር ያ ቁርአን በእስራኤልና ፍልስጤም ጦርነት ወቅት አንብቤ ነበር። how that much deeply ባይሆንም I understand it። ሲሰገድ ሁላ የሚባለው ነገር በቃል ይችላል እዚህ ጋር ብዬ ሶላት አላወርድም። እና I know I understand everything። ሙስሊም ሚስትም ነበረች። ለሙስሊም ካልሆነ አድሩም እንጂ እናንተ ከኋላ ስላለው ስዕል አስረዳን። ምን ላስረዳችሁ? it's just ስዕል። ምንም ትርጉም የለውም። ትርጉም ስለሌለው ነው የምወደው ይህን ስዕል ባይዘው። ብዙ ሰዎች ትርጉም ያለው የሆነ አንበሳ ምናምን ነገር መስቀል ይፈልጋሉ። አልፈልግም። ምንም ትርጉም ያለው ነገር አልፈልግም። የሆነ ነገር ወርሺፕ ማድረግ አልፈልግም። የሆነ ነገር ከፊት ያስቀምጬ ወይም የሆነ ነገር ትርጉም ያለው ነገር አስቀምጬ ያን ትርጉም ከህይወቴ ጋር ማቆራኘት የምፈልገው ነገር ምንም ነገር የለም። ምንም ነገር አይዶላይዝ ማድረግ አልፈልግም። ለዛ ነው በጣም ወዶ ምንም 7 ሰዓት ሙሉ ቆማችሁ ብታዩት እንኳን ምንም አታገኙበትም። በቃኝ በኩል በኋላ ምን ከሞት ተነስቶ የሚለውስ ነገር መጽሐፍ ቅዱስ ላይ ምንድነው? do you think Jesus has sinned? obviously that's what is true to us። ታሪክ የሚነግረን እሱን ነው። እንግዲህ እኔ ላግባት ትስማማለህ? ሙስሊም ካልሆነ አድሩም ላልኩት ነው። ሙስሊሞች ግን ካሳ መካስ አለባችሁ። እኔን የምር ባለፈው እኮ አኬ እንዴት እንደወረደብኝ ሙስሊም መስየው ማለት ነው። እንዴት እንደወረደብኝ የምር ላይክ ምንም ባላጠፋው ምንም በማላውቀው ሙስሊሞኝ እንኳን ብሰደብሽ በእናንተ ምክንያት ተሰድቤያለሁ። ይሄን የሞራል ካሳ አመጣግኑበት የሆነ ነገር 1-2 ሚስት ከሪቮ ጋርም ቢሆን ጣል ካላርጋችሁልኝ መካሳ አይነት ሁለት ሚስት ከሪቮ መኪና ጋር ትንሽ ያስታግስልኛል። ጭራሽ ሰደበን እንጂ እስቲ አላለም። ኦኬ ኦርቶዶክስ ልጅ ፈጣሪ አለ ብላ አታምንም እንዴ? ፈጣሪ ቢኖር ምንድነው የምትቀይሩት ነገር? ፈጣሪ ባይኖርስ ምንድነው የምትቀይሩት ነገር? ፈጣሪ እንዳለ የምናረጋግጥበት ነገር ቢኖር የሚቀየረው ምንድነው? ፈጣሪ እንደሌለ የምናረጋግጥበት ነገር የሚቀየረው ምንድነው? why is it the main topic? እኔ ትልቅ ነገር አድርጌ ማለው ይሄን ጥያቄ ሁሉም ወደ ስራ ነው የሚሄደው ተመልሶ ጧት
ስለማመር ታስባለህ ወይ? ተመሳሳይ ነው ከኢየሱስ ጋር ካነሳሁት ጋር። መሐመድም የራሱን አስተሳሰብ በዘመኑ የነበሩትን የቁረይሾች የመኖች አስተምሮቶች የተለያዩ ባዕድ አምልኮ ብሎ የሚያስባቸውን ነገሮች በሙሉ ተቃውሞ የራሱን አስተሳሰብ ክሬት አድርጎ የራሱን ላይክ ትክክል ነው የሚለውን እሳቤዎች በሙሉ እና እንዴት ነው መኖር ያለበት የሚለውን የህይወት ዘይቤ ለራሱ ቅርጾ ኦቨርካም ማድረግ የቻለ ከትላንትና ደካማ ማንነት ውስጥ መውጣት የቻለ ሰው ነው እንደ ኢየሱስ ሁሉ። እኔ ስተት የምለው ትላንትና እናንተ ከሆነ አስተሳሰብ ውስጥ ትክክል አይደለም ብላችሁ ከወጣችሁ በኋላ ዛሬ ግን ለሌሎች እኔ ያልኩት አስተሳሰብ ትክክል ነውና ተከተሉት ስትሉ that's the wrong thing። እዛ ጋር ነው ስተት የሚሆነው። ዛሬ ላይ እኔ ከየትኛው ማህበረሰብ ወጥቼ የራሴን እሳቤዎች በራሴ ቀርጬ በራሴ መንገድ ነው የምኖረው። ከእናንተም ጋር ተስማምቶኝ የሚያኖረኝ ያ ነው። ግን እኔ ትክክል ነው ያልኩትን ነገር ማንም ላይ ልጭን አልፈልግም። ለምሳሌ እኔ መጠጥ ብዙ ጊዜ አላዘወትርም። መጽሐፌ ላይ ገልጬዋለሁ። ማላዘወትርበት ምክንያት ብዙ ጊዜ አእምሮዬ ከቁጥጥር ውጪ ሲወጣ ደስ ስለማይለኝ። ነገር ግን እኔ አእምሮዬ ከቁጥጥር ውጪ ሲወጣ ደስ ስለማይለኝ እናንተ መጠጥ አታዘውትሩ ብዬ ማንንም ላዝ አይገባም። መጽሐፌ ላይ እንዳልኩት አንድ ሙስሊም ወዳጅ ነበረችኝ። ከኔ ጋር ሲሆን ብቻ በሃይማኖት ውስጥ የማይፈቀዱ ነገሮችን የምታደርግ ማለት ነው። እኔ እንደ ኃጢአተኛ ላያትም እሷ ልጅ መጠጥ ስጠጣ የሚያዝናናት እንደሆነ ብቻ ነው። አእምሮ ቁጥጥር ውጪ ሲወጣ የሚያዝናናት ብቻ እንደሆነ ነው። እኔ አዝናናኝምና አንቺ እንዲህ ልታደርጊ አይገባም ልል አይገባም። የራሳችሁን ማንነት አውቃችሁት የራሳችሁን ነገር ራሳችሁ ክሬት ካደረጋችሁት በኋላ ሌሎችም እንዲህ መኖር አለባችሁ እንዲህ መሆን አለባችሁ። that's very wrong። ማንም ለማንም ትክክልና ስህተቱን ሊነግረው አይገባም። እሺ የህይወት ህግ ምንድነው? ፈጣሪ ከሌለው ምን ማለት ነው የህይወት ህግ? ከሞላ ነው መነሳት ሳይንሳዊ ማስረጃ ስለመነሳት ሳይንሳዊ ማስረጃ አለ እንደኛ ሰፈር አንድ ሰውዬ የለም የልብ ምት ከቆመ ቆመ ነው። you can agnostic kind of yeah ግን I hate ሲስተም ውስጥ መግባት የሆነ ነገር ውስጥ መግባት አልወድም። ግን አግኖስቲክ ያለኝ አስተሳሰብ I don't know ነው just I don't know። ግን የሆነ አንዳንድ ሰዎች ምን አለ መሰላችሁ ሃይማኖት ውስጥ አለመሆንን እንደ ቢግ ዲል ማየት ተገቢ ነው ብዬ አላስብም። ምን ሳቃለው ላይክ አሁን ብዙ ሰዎች ሃይማኖት ይመኙልኛል ምናምን ለምን ሃይማኖት ውስጥ እንዳልሆንኩ ሲናወራ አይመር ብዙ ሰዎች ሃይማኖት ይመኙልኛል ምናምን ነገር I wish አላህ እስልምናን ይወፍቅ ምናምን ክርስትናን I wish seriously like sometimes like በእውነት ነው የምላችሁ I wish የሆነ ሃይማኖት ቢኖረኝ ብዬ የምመኝባችሁ ጊዜ አሉ። I wish አእምሮዬ ቢቀበልልኝ it's not about ከጥላቻ ወይ ደግሞ ሌሎችን እንዳላዋቂ ከማየት ምናምን ነገር እንድትወጣ አልፈልግም። ግን ምንድነው like በራሳችሁ የሆነ ነገር ቆፍራችሁ አንደርስታንድ ካደረጋችሁ በኋላ በጣም መመለስ አስቸጋሪ ነው። አሁን ለምሳሌ ሳንታ ክሮስ የሚባል አለ የገና አባት በሚል የአሜሪካ ህፃናት በሙሉ ያምናሉ አይደል? ከዛ የገና ስጦታ ምናምን ነገር የገና ቀን ሌሊት ቤተሰቦቻችሁ አስቀምጠው ሳንታ ክሮስ ነው ያስቀምጣላችሁ ምናምን ብለው በዛ መልኩ ሳንታ ክሮስን የገና አባትን እንዲያምኑ አድርገው ነው ልጆቻቸውን የሚያሳድጉት። ከዛ ግን እነዛ ልጆች ሲያድጉ ለታናሽ ወንድሞቻቸው እንደዛ ማድረግ ይጀምራሉ። ፌክ እንደሆነ ሳንታ ክሮስ ፈጠራ እንደሆነ ያያሉ። እነዛን ትላልቆቹ ልጆች ካደጉ በኋላ
ራሳቸው ያንን ነገር ዲስከቨር ካደረጉና ሳንታ ክሮዝ የሚባለው የቤተሰቦቻቸው ጌም እንደሆነ ከተረዱ በኋላ ተመልሳችሁ በሳንታ ክሮዝ እመን በገና አባት እመን ብትሉት ያ ልጅ ይቸገራል ድጋሚ መቀበል ማለት ነው። እንደዛ ነው እንጂ ማንንም የትኛውንም ሃይማኖት ከመጥላት አይደለም ምናምን። ኢትስ ቀላል ነው እንደውም ሃይማኖት ውስጥ መሆን ማለት ነው። በጣም ብዙ ጊዜ ብዙ ነገር ላይ የምታለቅሱበት አካል ትፈልጋላችሁ፣ የምታማሩት አካል ትፈልጋላችሁ፣ የምትጸልዩለት አካል ልፈልጉ ትችላላችሁ። ግን አለመኖሩን ተጋፍጠ ወደ ተመኘው ትሄዳለህ፣ የሆነውን ትቀበለዋለህ። ዛትስ ሃርድ ቲንግ እያልኩ ነው። አንተ ስላለመኖሩ ማስረጃ የለክም? አልገባኝም። ኢንሻአላህ ትሰልማለህ። አላሁ አለም። እንግዲህ ግን እኔ ከማንም ጥላቻ ምናምን ነገር አይደለም። ዶክተር ጊዜም የለኝም ለመጥላት። ፈጣሪ ራሱ የሚሰማው መጽሐፍ ህግን ፈጣሪ ህግጋትን የሚልክ ቢሆን እንኳን ብዬ የማስበው እንደዚህ የሞራል ህግጋትን የሚልክ ቢሆን እንኳን በሰው በኩል ወይም በመጽሐፍ በኩል ይልካል ብዬ አላስብም። ፈጣሪ የሞራል ህግጋት ቢኖሩት እንኳን በህሊናችን በኩል ነበር የሚልከው ለሁላችን። በሚያሳዝን መልኩ በሱም በኩል አላከልን እና ምንድነው ሪኩዌስት የሚለኝ? እኔ እኮ ማንን እንደማስገባም እኮ ግራ ይገባል። የሚሳደብ ይሁን ውረድ የሚልክ ይሁን ከአብዛኞቻችሁ ጋር እዚሁ ቲክቶክ ላይ ነው የምንተዋወቀው። እሺ ኢትዮ ዓመተ ምህረትስ ፈጣሪም ብሎ ለመደምደም ምን አነሳሳ? ቆይ የሆነ ነገር ነው የፈጠረው። አብዲሳ ፈጣሪ የለም ያለበት ቦታ የለም። መጽሐፌን ካነበባችሁት ምናልባት የሆነ ነገር ሊኖር ይችላል፣ ምናልባት ላይኖርም ይችላል። ለአሁኑ ግን አናውቅም ነው የሚለው። አይላቭ እውነታውን መጋፈጥ ደስ ይለኛል። እኔን ከሚያስማማኝ ሀሳብ ውስጥ ገብቼ እኮ ወደዚህ እንትን ማለት ይቻላል። ግን ኢትስ ኖት አባውት እኔን ኮምፎርታብል የሚያደርገኝን ሀሳብ መቀበልና አለመቀበል። ሰው አስገባና ተከራከሩ። የክርክር ኢነርጂም የለኝም አሁን ብራዘር። የመጀመሪያ ላይቬ ነው። ትንሽ የልቤን ላውጣባችሁ ብዬ ነው የመጣሁት። ኦልሞስት መውጣቴ የማይቀርም ጥቂት አንዳንድ ነገሮች አውርቻችሁ ወይ ኮመንቶቻችሁን እያነበብኩ ነው አሁን። እሺ እስቲ አንድ ሰው ላስገባም። ፊዚክስ ምን አብዲሳ እንዴት ነህ አቤ? ስማ ሄሎ፣ ይሰማል ማለት ነው? እንዴት ነህ አብዲሳ? ሰላም ነው? ኤፍሬም ይባላል። አቤት ኤፍሬም፣ ሰላም። ይሄን ህዝብ አወዛገብካ? ምን አርጊ? እውነታውን ነግረና እውነታ አይፈልግም ህዝቡ። እውነታ ስትነግረው እኮ አይፈልግም እኮ። ምንድነው ለአንተ እውነት? እኔ እውነት ማለት እኔ ያሰብኩትን በቃ በራሴ በሰው አጥር ውስጥ ሆኜ ሳይሆን በራሴ አእምሮ የተሰማኝን ነገር ሁሉ ለማድረግ ሞክራለሁ። ማንኛውም
ለአንተ የተሰማ ለአንተ ነው እንጂ ትክክል ታዲያ እውነት ነው እንዴ? ለእኔ እውነት ነው። ለሌላ ሰው እውነት ይሁን ብዬ ደግሞ አልከራከርም። ሰዎችን የእኔን እውነት ይከተሉ አልልም ነው ያስማማናል። አይደለም። አዎ እኔን እውነት ይከተሉ አይደለም መቼም። ያ መልካም የምትለው ነገር አለ በተጨማሪ? ደግሞ በርታ ነው የምለው። ሌላ ምን አለበት? እንደዚህ ሶሻል ሚዲያ ላይ እንድትመጣ ነው እንደውም ጽፌልህ ነበር የሆነ ጊዜ። ኦኬ። ለምን ላይቭ ገብተህ ምናምን አታወራም ብዬ ነበረ። ጥሩ ጅማሮ ነው፣ እናወራለን ከኮንቲኒየስሊ ከመጣህ። እሺ መልካም። እስቲ ሌሎች አንድ ሁለት ሰዎችንም ማስገብተን እንትን እንበልና አመሰግናለሁ። ራሴን ያስወጣው መስሎኝ ነበር። ምንም እኮ አላቅም። ላይቭ የመጀመሪያ ነው። የቱ ጋር ነው ሪኩዌስቶች የማገኘው? ሌላ አብዲሳ መጽሐፍ ኬት ነው የማገኘው? ፒዲኤፍ ቴሌግራም ላይ ምን ላይ? እስቲ እሺ አንድ ልጅ እዚህ ጋር እንቀበል። ሄሎ ሰላም፣ ማን እንበል? ደርግ። ሰላም ዱርክ። ያው በከላለ ፈጣሪ አለመኖሩ እንዴት ተቀና? ፈጣሪ አለመኖሩን መቼ ፈጣሪ የለም አልኩኝ እኔ። አይ ለማንኛውም ጀስት ኪዲንግ ግን ያልኩ ነበር እዚህ ኮሜንት ላይና ፈጣሪ ራሱ ቢኖር መጽሐፍ ለምን ያስፈልገዋል እያልኩ ነበር። ለማንኛውም ብቻ በዚህ ዙሪያ ሳይሆን ለማንሳት የፈለኩት what about the predictions? አሁን ለምሳሌ ባይብል ላይ ኦቨር 4000 በላይ ያሉ ያው ዓለማችን ላይ ሪሊጅንስ እና ቢያንስ የተወሰኑት ስለ ፕሬዲክሽንስ ያወራሉ። ለምሳሌ ባይብል ብናነሳ ብዙ ኮኔክትድ አለው ከብዙ ሜቶዶሎጂዎች ጋር እና ስለሱ ምን ትላለህ? ስለ ፕሬዲክሽኖቹ ወደፊት የሚናገሩት ነገሮች አንዳንድ ነገሮች ለሱ ሀሳብ አይ ዶንት ቲንክ የሆነ ህልምን አይተህ በራስ መንገድ ኢንተርፕሬት የምታደርግበት ወይች አሉ አይደል? ህልምን አይተህ በራስ መንገድ የምተረጉምባቸው ነገሮች አሉና አሁን ላይ ያሉ ሲናሪዎችን አይተህ የተለያዩ ፐርስፔክቲቮችን ታስቀምጥና ከዛ ውስጥ የሆነ ነገር ማች ሲያደርግ ትክክል እንደሆነ ይሰማናል እንጂ ላይክ ከሳይንሳዊ ማረጋገጫ የተገኘላቸው ፕሪዲክሽኖች የአየር ሁኔታ ምን ላይ ቀጣይ ሊከሰቱ የሚችሉ ወረርሽኞች ምኖች ናቸው እንጂ ሌሎች ታምራዊ ፕሪዲክሽኖች ላይክ ተጨባጭ ሁኔታ ላይ ተጽዕኖ አላቸው ብዬ አላስብም። የተለያዩ ኢሉዥኖችን መፍጠር ይቻላል። የተለያዩ ትንበዮችን በባህል ውስጥ በጥንቆላ ውስጥ ምናምን ሁሉም የየራሱን እንትን ሊሰጥ ይችላል። ካመንከው በራሱ መጀመሪያም ነው ከተቀበልከው ትክክል መስሎ ሊገኝ ይችላል። ግን አይ ዶንት ቲንክ ሶ አልቀበለውም። አንተም ትሳስባለህ? ስለ አንዳንድ ለምሳሌ አሁን ባይብል ላይ በሂስቶሪካል አርጊመንት ያው ሂስቶሪካል አርጊመንት ነው የሚጠቀመው ቢጀምር እሱ ላይ የሚነሱ ብዙ ሀሳቦች አሉ። ለምሳሌ ባይብል ላይ ብዙ አሁን ላይ እየተፈጠሩ ያሉ ነገሮች አሉ እና እነሱ አሁን ፕሬዲክሽኖቹን አንድ በአንድ በተወሰነ መልኩ ቅንጭብጭብ አድርጎ የምናያቸው ነገሮች አሉ አሁን ሰዓት ላይ እና
አሁን ከሱ ጋር አሁን ሪሊጅን ላይ ያለ ለምሳሌ ላይክ ፓተርን ነገሮች ይኖራሉ ምናልባት you know like some type of scenario እንደዚህ አይነት ነገሮች ያሉበትን ሁኔታ እኔም እስከጠራጠር ድረስ የሆነ ነገር በህልም ስታይ የሆነ ነገር ሀፕን ሲያደርግ like ከስንት አንዴ ነገሮች ሲገጣጠሙ ያንን ከዛ ጋር ለማገናኘት በቅኔው መልኩ የተገለጹ ነገሮች ጋር አገናኝተን ለመፍታት ስለምንጋጋጥ ነው። ብዙ ጊዜ ሃይማኖት ላይ ተምታይ ከሆነ ሳይንሳዊ ግኝቶች ሲገኙ ያን ግኝት ሃይማኖት ውስጥ መጀመሪያ ተገልጾ እንደነበር ለመሞከር የተለያዩ ጥቅሶች ሲሰነጠቁ ምናምን ታያል። ግን like accuracy ትክክለኛነትን ለማረጋገጥ የሚሞከረው ሂደት ማለት ነው። ነገር ግን የትላንቱን ታሪክ እንኳን በስነ ስርዓት ኤክስፕሌን ማድረግ ያልቻሉ እንትኖች የወደፊቱን ያውቁታል ብዬ አላስብም። ሚንስ ምድር ከጥቂት ሺህ ዓመታት በፊት እንደተፈጠረች የሰው ልጆች ሆነ በመለኮታዊ ኃይል እንደመጡ ምናምን ነገር ኤክስፕሌን ሲያደርጉ የምድርን የሚሊዮን እና የቢሊዮን ዓመታት ታሪኮች like በአስትሮይድ በምን የጠፉ ዳይኖሰሮች ምኖችን ያ የሚረዳቸው መንፈስ ኤክስፕሌን ሳያደርግ ወደፊት የሚሆነውን ነገር ኤክስፕሌን የሚያደርግበት እንትን አይታየኝም። ሚንስ አኩሬት ባልሆነ መልኩ የሆነ ኮኢንሲደንሶችን ታገኛለህ፣ መገጣጠሞችን ታገኝ ይሆናል ምናምን ነገር ግን አኩሬት በሆነ መልኩ ትክክል በሆነ መልኩ ግን የምታገኘው ስህተት ነው። ሶ ያኛው ደልቶ ጎልቶ የሚታይ ይመስለኛል። ትንሽ ምንድነው መሰለህ ብዙ ጊዜ እንትን የሚለኝ ነገር ነው ያው ሪሊጅኑን እንኳን ተው ብቻ ግን የሆነ ሶርስ አለ ብለህ ታምናለህ። ለምሳሌ ሳይንቲፊኩን ሳይሆን is not about a big bang theory ሳይንሱ የሚሰጥ ራሱን የቻለ ኤቪደንስ አለ በሳይንሱ በኩል ከሄደ ያው ሳይንስ ቤዝድ ኦን ኦብዘርቬሽን ኤንድ ኤክስፐሪመንቴሽን ነው። ለአንተ ለራስ ምናልባት የሆነ የሚሰማ የሆነ ሶርስ አለ ብለህ ታምናለህ? Thank you. I like this question. You know, let me tell you, መጀመሪያ በሆነ ነገር like በማመንና በማመን ራሱ ማመን አይመስልኝም። ግን አሁን አንስታይን በፈጣሪ ታምናለህ ወይ ተብሎ አንዴ ምን አለ በስፒኖዛ አምላክ አምናለሁ ብሎ ነበር። የስፒኖዛ አምላክ ማለት ምን ማለት ነው? ስፒኖዛ ፈጣሪን የሚገልጸው የሆነ ከዩኒቨርስ የተለየ ከዩኒቨርስ ውጭ ያለ ነገር ሳይሆን ነገር ግን ፈጣሪ በራሱ በዩኒቨርስ መልክ በዩኒቨርስነት ራሱን የገለጸበት መንገድ ነው ዩኒቨርስ ይላል። ማለት ዩኒቨርስ ራሱ ፈጣሪ ራሱን ኃያልነቱን የገለጸበት መንገድ ነው እና like ኔቸር በራሱ የፈጣሪ መገለጫው ነው እንጂ ፈጣሪ ከውጭ ሆኖ የሆነ ነገር የሚቆጣጠር አካል አይደለም ብሎ ያምናልና አንስታይን ፈጣሪ ካለ እንኳን የስፒኖዛ አይነቱ ፈጣሪ ነው የሚኖረው ይላል። you know እኔ በዚህ ማላም ነው you know ይሄ ፈጣሪ አለ የለም የሚለው ጥያቄ በራሱ መጠየቅ ያለበት ጥያቄ ነው ብዬ ነው የማስበው። ይሄ ኮሌክቲቭ ኮንሺየስነስ የሚባል ነገር አለ፣ ማህበራዊ ንቃት የምንለው ነገር አለ። ሶሪ እንግዲህ እንትኔ ይብለጨለጫል መሰለኛ ካሜራ ትንሽ ኮኔክሽን ያስቸገረ ቻሉት እንግዲህ ያልኩ ነበር። ኮሌክቲቭ ኮንሺየስነስ የምንለው ነገር አለ፣ ማህበራዊ ንቃት። አሁን በጥንት ጊዜ የነበሩ እንትኖች ህዝቦች ከሴት ልጅ ማህፀን ውስጥ ህይወት መውጣቱ አስገርሟቸው ለማዘር ጎደስ ለፈርቲሊቲ ለጽንስ ጤነኛ ልጅን እንዲወልድ ምናምን ነገር ለማዘር ጎደስ ለሴት አማልክት አምልኮ ያደርጉ ነበር ነው። ያን አምልኮ እንዲያደርጉ ያደረጋቸው ከጽንስ ውስጥ
እንዴት ከሴት ልጅ ማህፀን ውስጥ ህይወትን የሚያክል ነገር ይወጣል የሚለው ሳይንሳዊ ኤክስፕላኔሽን የላቸው። ያ ለነሱ የሚገርም ነገር ነበር ነው። ዛሬ ላይ ያ ሳይንሳዊ ኤክስፕላኔሽን አለን። ሶ ለየትኛውም ሴት አማልክት ወይም ደግሞ ጤነኛ ልጅ እንዲወለድ ጥሩ ሐኪም ቤት ነው እንጂ የምንወስደው ማንም የምናመልከው ሴት አማልክት የለም ኤኒሞር። ያኔ እዛ ዘመን ላይ ብንኖር እኔ እናንተ የትኛዋን ሴት አማልክት እንመን? የትኛዋ ሴት አማልክት ነች ትክክል? የትኛዋ ሴት አማልክት ነች ጥሩ ጽንስን የምትሰጠን ብለን ነው የምንኖር የነበረው እንጂ አሁን ፈጣሪ ያለ የለም የሚለውን አይደለም። ይሄ ማህበራዊ ንቃት የሚባለው ይሄ ኮሌክቲቭ ኮንሽስነሳችን ገደብ ያለበት ደረጃ ነው። ያንን ደረጃ አልፈ ነው የተለያዩ እንትኖችን ቅርጻቅርጾችን ምኖችን ወደ ማምለክ የተለያዩ ደግሞ የተለያዩ አይነት ፈጣሪዎችን ወደ ማምለክ ከዛ ወደ አንድ አምላክ ከዛ ወደ ምናምን ወደሚሉ ደረጃዎች እየመጣ ያለው ይሄ እያደገ ያለው ኮሌክቲቭ ኮንሽስነሳችን ነው። ይሄ ማህበራዊ ንቃታችን ነው። ፈጣሪ አለ የለም ምን ይሆን ጥያቄ ራሱ እንድንጠይቅ እያደረገን ያለው ብዬ አስባለሁ። ሶሪ እንደሚወጣ መሰለኝ ብቻ እየሰማኝ ከሆነ ልቀጥል። ኮኔክሽኑ ሰው ሲገባ ይንቀጠቀጣል እንደሆነ አላውቅም ራሱን ያስወጡ እና ይሄ ማህበራዊ ንቃታችን ነው ፈጣሪ አለ የለም ብለን እንድንጠይቅ የሚያደርገን። ሌትስ ሴይ ከ500 ከ1000 ዓመታት በኋላ ይሄ ጥያቄ ሊሆን ይችላል ተመልሶ የሚሆን ሳይመለስ የሰው ልጆች ማህበራዊ ንቃታቸው የሚያተኩሩበት ትኩረት ሌላ ሊሆን ይችል ይሆናል። ለምሳሌ እኔ የሰው ልጆች ማህበራዊ ትኩረታቸው ፎከሳቸው ከእንደዚህ አይነት ነገር ወጥቶ ንቃተ ህሊናን ወደ ማሳደግ እንዲገባ ነው ሰጀስት ማድረገው። አሁን ንቃተ ህሊናችን ምን እንደሆነ አናውቅም። ይሄንና እናንተ እንድናወራ የሚያደርገን አዌርነሳችን ንቃተ ህሊናችን ምን እንደሆነ ማናችንም ልናውቅ አልቻልንም። የትኛውም ሳይንስ ኤክስፕሌን ሊያደርገው አልቻለም። እና አንድ የምናውቀው ነገር እጅግ ደካማ የሆነ ንቃተ ህሊና እንዳለን ነው። በእውቀት የሚዳብር እውቀታችን ግን ዜሮ የሆነ ነገር እንደሆነ ሶ ይሄን ኮሌክቲቭ ኮንሽስነስ በራሱ በእውቀት ማሳደግ ይገባል። ይሄ የሂዩማኒቲ ግዴታ ሊሆን ይገባል ብዬ አስባለሁ ትኩረቱ። እና አሁን ላይ ዩኒቨርስ ውስጥ ያለነው ህይወት እኛ ብቻ ልንሆን እንችል ይሆናል። እስካሁን ሀቢታብል የሆኑ ፕላኔቶችን እንጂ ህይወት በእርግጥ የሚገኝበት ቦታ አላገኘን። ምናልባትም እዚህ ዩኒቨርስ ውስጥ ያለነው እኛ የሰው ልጆችና ይሄ ህይወት የምንለው ነገር እኛና ንቃት የምንለውም ነገር እኛ ውስጥ ያለ ብቻ ሊሆን ይችል ይሆናል አናውቅም ለጊዜው ማለት ሶ የሰው ልጆች ይሄን ነገር ወደ ተሻለ ነገር ማሳደግ ይገባቸዋል ብዬ አምናለሁ። አሁን የኢሎን መስክን በጣም ወደውና የምደግፈውም ለዚህ ነው። ንቃተ ህሊናንና ህይወትን ወደ ማርስ ለማሻገር እየጣረ ያለ ሰው ነው በግለሰብ ደረጃ። የሰው ልጆች ለዘመናት ያደረጉት ነገር ምንድን ነው? ምን ነበረ ብለህ ካየህ ሰርቫይቫል አክቶችን ነው ሲያደርጉ የነበሩት። አንድ አንበሳ አድኖ ወደ ዋሾ ይገባል። አንድ ሰው ደግሞ ስራው ወደ ቤቱ ይገባል። ሁለቱም እያደረጉ ያሉት በልቶ ማደር ነው። እንስሳዊ ድርጊትን ነው የምናደርገው። ከእንስሳ የተለየ አይደለም። ከዛ ውጪ ሌላ የሰው ልጆች ያደረጉት ነገር ለዘመናት ምንድን ነው? ከሰርቫይቫል በልቶ ከማደር አልፈው ለህይወት ትርጉም መስጠት ነው። ሚኒንግ መስጠት። ለምን ተፈጠርን? የህይወት ትርጉም ምንድን ነው? ማን የፈጠረን ለሚለው ትርጉም መስጠት ላይ ነው ያተኮሩት። አጠቃላይ የዓለም ህዝብ በየትኛውም ሃይማኖት ባይስማማ እንኳን በጋራ የተስማማበት ነገር አንድ ነገር ቢኖር የህይወቱ ትርጉም አድርጎ ፎከስ ያደረገበት ነገር አምልኮ ነው። የሆነን ነገር ማምለክ ነው። ህንዶች አይጦችን ያመልካሉ፣ ላሞችን ያመልካሉ። እኛ የሆነ ስዕል ምናምን እናመልክ ይሆናል ወይ ደግሞ ለሆነ ፈጣሪ የሆነ ስም ሰጥተነው እናመልክ ይሆናል። ግን ይሄ ማህበራዊ ንቃታችን የደረሰበት ደረጃ ያደረሰን አንድ ነገር ቢኖር አምልኮ ላይ ብቻ ነው። ሶ ይሄ ያደረገው ነገር የሰው ልጆችን በዝግመተ ለውጥ የመጣነውን ሂደት ማቆም ቢያንስ ከአንድ እንትን ወደ ሌላ ዓለም ለመሻገር ሌላን ዓለም ለመጎብኘት ወይም ደግሞ ወደ ማህበራዊ ንቃታችንን ለማሳደግ የምንሞክረው ነገር ማህበራዊ እድገታችንንም የሚጨምር ነገር ስለሆነ እዛ ላይ ፎከስድ የሆነ ኮሌክቲቭ ኮንሽስነስ ሊኖረን ይገባል። ያ ትኩረት ሊኖረን ይገባል ብዬ አስባለሁ።
በሉ እንግዲህ ሰዎች የመጀመሪያ ቀን ቆይታችን ምን ይመስል ነበር? ብዙ ሰው ባሌለበት ሰዓት የገባሁትማ ኦኬ ሰው ሲበዛ አሽኮርማም ይሆናል። በሉ ቻው የምትሉ ነገር አለ? መጽሐፌን ያነበባችሁ ሰዎች አስተያየታችሁን ስጡበት፣ እንዲነበብ በደንብ ሼር አድርጉት። በጣም የለፈውበትን መጽሐፍ ነው በነፃ ወጣቱ ጋር እንዲደርስ ያደረኩት እና እናንተም ደግሞ ከወደዳችሁት ሼር በማድረግ አስተዋጽኦአችሁን እንትን አድርጉት። ጎበዝ በርታ። አመሰግናለሁ። ጎበዝ የሚለው እኛን በጣም ትንሽ ነው እኮ ስንሞገር ነው የምንኖረው። አብዲሳ ሰላም ነው። አንባቢ እንደውም ግልጽ ነው። ቁርአንን አንብብ። ቁርአንን አንብቤያለሁ እኮ ለምንድን ነው እዚህ ጊዜ የምትሉኝ? የሆነ ስለ ቁርአን አንብቤ በኢየሱስ ጉዳይ ላይ ተይዞ የሰራሁት ቪዲዮ አለ፣ ሚሊዮን ሰዎች የተመለከቱት። ቴሌግራም ላይ ነው እንዴ? አዎ ቴሌግራም ላይ መጽሐፌን ታገኙታላችሁ። ስሜን አብዲሳ ደፋር ብላችሁ በስነ ስርዓት ከጻፋችሁ ቴሌግራም ቻናል ይመጣላችኋል። ብዙ ሰው አውርዶ እያነበበው ነው። ኦኬ ቴሌግራም ላይ አለላችሁ። አብዲሳ ደፋር ብላችሁ አንብቡት። እዛው ላይ ኮሜንት ጻፉልኝ። ቴሌግራም ላይ ከፈለጋችሁ ልታወሩኝ ትችላላችሁ። አቬለብል ነኝ። አልሽኮረምም ከተከታዮቼ ጋር አላወራም ብዬ እዛም ላይ አውሩኝ። እዚህ ላይ እንኳን ያልተገናኘን ሰዎች አልጨረስኩትም፣ ተመችቶኛል። አብዲ ፈላስ ስለ ኢንፋይናይት ዩኒቨርስ ትላለህ? it might be infinite but the universe is expanding አይደል እንዴ? ኤክስፓንድ ዩኒቨርስ በራሱ ላይ የተለጠጠ እኮ ነው። ስለ ኢንፋይናይት መልቲቨርስ ነው የምትይኝ? ስለ መልቲቨርስ ከሆነ I guess so there might be some type of another reality ከኛ ዩኒቨርስ ውጭ ብዬ አስባለሁ። what about time travel? ስለ ታይም ትራቭል ዩቲዩብ ላይ ቪዲዮ ሰርቻለሁ። አንድ ሰዓት ዩቲዩብ ላይ በነገራችን ላይ ብዙ ነገር አስተምሬያለሁ። ያው የኛ ማህበረሰብ ትምህርታዊ ነገር አይከታተልም፣ ለዛ ነው ብዙ ያልታዩት። እሱ ማድከሞኝ ነው የተውኩት። እሺ እናመሰግናለን። በምን እንደግፍ በነጻ ስለተተከን አመሰግናለሁ። ማንበባችሁ ራሱ ለኔ ትልቅ ድጋፍ ነው። ግን ሌሎች ጋር እንዲደርስ ማድረግ ብችሉ ደግሞ በጣም ደስ ይለኛል። ቢኮዝ የሆነ ወጣት ይኖራል የሆነ ቦታ ላይ ቁጭ ብሎ ይሄን ነገር ይፈልገው የሆነ እንደዚህ ሳይንሳዊ ግንዛቤ የሌለው ግን ይሄን ነገር አንደርስታንድ ቢያደርግ የሆነ ነገር መቀየር የሚችል ወጣት ሊኖር ይችላል። ኢሎን መስክ ምን ይላል መሰላችሁ? ቢዮንድ ዘ ጋላክሲ የሚል አንድ መጽሐፍ አንብቤ ነው ይሄንን እንደዚህ አይነት ሐሳብ ውስጥ እንድገባው የሆንኩት ይላል። ቢዮንድ ዘ ጋላክሲ ላይ ምን አነበብኩ አለ? እንግዲህ አንድ መጽሐፍ የአንድ ወጣትን ህይወት ወደ ሆነ ነገር ሲቀይረው ማለት ነው። እንዲህ ዓለም ቢዮንድ ዘ ጋላክሲ የሚለው መጽሐፍ ላይ ምን አነበብኩ አለ? እየጠየቅናቸው ያለውን ጥያቄዎች እነዚህ ፈጣሪ ያለ የለም የምንላቸው ተራ ጥያቄ ቢሆንስ፣ ተገቢ ያልሆነ ጥያቄ እየጠየቅን ቢሆንስ፣ ገና ትክክለኛውን ጥያቄ እንኳን የማናቅ ሰዎች ቢሆንስ የሚለው ሐሳቤ ነው ላይክ ስለ ዩኒቨርስ ዲፕሊ ገብቼ እንድጠይቅ እንድመረምር ያደርገኝ ይላልና ሰፋ ያለ አንደርስታንዲንግ ቢቀበለውም ባይቀበለውም የሚሰጥ ሐሳቤ ነውና ፕሊስ ሼር አድርጉት። በደንብ አልተዋወቅም። ያው የኛ ማህበረሰብ እንደዚህ አይነት ነገር ማስተዋወቅ ምናምን ነገር ይፈራል። ትንሽ ጊዜ ወስዳል ምናምን አይ ነው ሜቢ አሳትሙ ይሆናል ወደፊት ጊዜ ብር ፈላልጌ። ሰይጣን አለ ብለህ ታስባለህ? አላስብም። ሰይጣን አንተ ስትፈልገው ብቻ ነው የሚኖረው። ዋና ዓላማ የመጨረሻ ግብ ምንድነው? የመጽሐፍ የጻፍኩበት ዋና ዓላማ ለአዲሱ ትውልድ ለወጣቱ ተጨባጭ እውነታ ለማሳየት ነው። ከዛ በኋላ ደግሞ የራሴን ፍልስፍናዊ ሐሳቤ ያስተማርኩበት መጽሐፍ ነው። ይሄ የመጨረሻ ግብ አይደለም፣ የመጀመሪያ ነው። ቀጣዩን ደግሞ አብረን የምናየው ይሆናል። እንግዲህ ማን ያውቃል? አስትሮኖመር ልሆን ይችላል፣ ወይ ዘፋኝ ልሆን፣ ወይ ራፐርም ልሆን ይችላል። ቀጣይ who cares?